ሰራተኛዋ አይድ ባለፈው ተወሰነ አይተን ነበር። ከዛ የሚቀጥለው ዛሬ ምን ተፈጠረ ወይም ደግሞ ምን መጣ የሚለው አብረን የምናይ ይሆናል። ትንሽ ለማስታወስ ያክል ባለፈው ባርኮት አይ ብሎ በአይድ ፍቅር እንዲሁም ደግሞ በዴፍ ጓደኝነት የተሰማውን ባወራው እንዲሁም ደግሞ ዴፍ እንዴ ይህንን ሁሉን ነገር እየነገርኩ እንዲሁም ደግሞ ጓደኛዬ ነህ ብዬ ሚስጥሬን በሙሉ እየነገርኩ እያለው ነገር ግን ደግሞ አንተ ደብቀኛል አይዲን አንተ ታፈቅራታለህ ማለት ነው እንዴ ብሎ የዛኔ በጣም ተቆይቶ እንዲሁም ደግሞ ሊማቶ ደርሶ ነበር ማለት ነው። በዛ መሃል ደግሞ በቃ ይቅርታ እኔ ነው መሃላችሁ ላይ ያገባሁት ምክንያቱም አይዲን እንዴት እንደምታፈቅራት እያየሁኝ እየነገርከኝም ደግሞ እኔም ያው የፍቅር ነገር ሆኖ አስገድዶኝ ነው እንጂ ብሎ በቃ እኔ መውጣት አለብኝ ከቤቱ ብሎ ነበር። የዛኔ ፍቅር የምትባለው የት ነው የምትወጣው እንዴት ነው የምትወጣው እያለችው ነበር። አይ ቤዛ ጋር ይሄዳለው ብሎ ሻንጣውን ይዞ ሄዶ ነበር። ባለፈው ክፍል አይተናል ብዬ ነው ማስበው። አሁን ደግሞ የዛሬው እንዴት ነው ምንድነው የሚለው አብረን የምናይ ይሆናል። ይቺ ቤዛ አይ እኔ እነዚህ ልጆች ሊያስቀምጡኝ አይደለም ስለዚህ ይዘኝ ሂድ ስትለው ነበር። ከዛ ደግሞ ሁሉም ተነሳስቶ እየወጡ ነበር። ሲያቀርቡት ደግሞ ዴፍና እንዲሁም ደግሞ አይድ ነበር። አይድና ዴፍ እንዴ ቆይ ግን አይድ ይሄ ነገር እኔ እኮ ምንም ሊገባኝ አልቻለም ምን እየተካሄደ ነው እያላት ነበር ዴፍ አይድን። አይድም ደግሞ ኧረ እኔ አላቅም ምንድነው እያለች እንዲሁም ደግሞ አጠገቧን ጠጋ ብሎ እጇን ይዞ እንትን ሲላት ባዛ መሃል ደግሞ ባርኮት ይመጣል። አይድ ደግሞ ድንግጭ ብላ እንዴ ባርኮት መጣህ እንዴ እያለች ነበር። አዎ መጥቻለሁ ምን ሰዓት ነው የመጣው አሁን ነው የገባሁት እያላት ነበር። ከዛ ደግሞ ዴፍ ባርኮት በመምጣቱ ብዙም ደስተኛ አይደለም ፊቱም ተቀያይረዋል። እንዴት ለምን መጣ አሁንም ይቺን አይድን ሊቅ አፈቅረሻለሁ ሊላት ነው ወይስ ደግሞ ምን ሊፈጠር ነው እያላ ነበር። ልቡ ላይ እንደዛ እያላ ያው ፊቱ ደግሞ ትንሽ ተኮሳትረዋል። በሱ መምጣት ደስተኛም አይደለም። አይድም ደግሞ ያው እነሱ አብሮ እያሉ እሷ ወጣች። እሷ ስትወጣ ደግሞ ዴፍም ተከትሎት ወጥቶ ነበር። ባርኮት ቁጭ ብሎ እንዴ ምን እየተካሄደ ነው ይሄ ነገር እንዴት ነው ብሎ ወደ ፍቅር ክላስ ይሄዳል። ፍቅር ክላስ ሲሄድ ደግሞ ፍቅር አንድ ልጅ አምጥታ ይሄ ልጅ እንዴት ነው ምንድነው እያላት ነበር። አይ የክላስ ጓደኛዬ ነው ብላ ፍቅር የምላሷን ስትጨርስ ያ ልጅ ደግሞ አይ እኔ እንኳን ተማሪ አይደለሁኝም እያላ ነበር። እንዴ ምን እያወራችሁ ነው አንቺ የክላስ ነው እያልሽ እሱ ተማሪ አይደለሁም እያለ ነው ስለዚህ ምን እያላ ምንድነው እንዴት ነው እያላት ነበር። አንተ ቤዝን ስላመጣ እኔም ደግሞ ይሄንን አምጥቻለሁ ቤዝ ከዚህ ቤት ስትወጣ ይሄም ልጅ ይወጣል ያለበለዛ ደግሞ አብረን እኔም ከሱ አንተም ከሷ ትቀመጣለህ እያለችው ነበር። ፍቅር ምን እየሆንሽ ነው እኔ እኮ ወንድምሽ ነው ከኔ ውድድር ገብተሽ ነው እንዴ ወይስ ከኔ ፉክክር ይዞሽ ነው እንዴ እኔ እኮ ወንድምሽ ነው እያላት አንዴ በጥፌ እያላት ከዛ ደግሞ ያቺ ማናት ቤዛ የምትባለው እንዲሁም ደግሞ ቤዛ የምትባለው ከኤላ ጋር ተነስታ እባክህን ኤላ ባርኮት እስከሚመጣ ድረስ እነዚህ ሰዎች አያስቀምጡኝም በቃ እንሂድ የት ነው የምንሄደው ወደ አንተ ቤት ነው ይዘን ሂድ እያለች በቃ ለምለም አንቺም ተነሺ አብረን እንሄዳለን በቃ ተነሱ እያላ ነበር። በዛ ሰዓት ደግሞ እኔም ልምጣ በቃ የፈለጋችሁ እናንተ ነው ብሎ ቤዝ በዚህ አጋጣሚ አሁንም ድጋሜ ስላየሁሽ ደስ ብሎኛል እያላት ነበር። እሷም ደግሞ አመሰግናለሁ ብላ ተከትላ እሱ ሲወጣ ተከትላ ወጣች። ከዛ ሁሉም ተበታተኑ። ይሄ ደግሞ ማነው ፍቅር ያመጣችው ልጅ ደግሞ እሱ አይድ ከተኘችበት ማለት ለምለም ከተኘችበት ሄዶ እንዴት አባትሽ ነው የምታምሪ እያላ ጎንበዝ ብሎ አንዴ እንትን ምንድነው ይሄ ሲሲማት እሷም ድንቅታ እየነቃች አንዴ በጥፌ ብለው ነበር። ከዛ ደግሞ እሱ አይ ምንድነው እያላ እንደው እየተራበታ ምንድነው የሚባለው እየደነገጣ አሁንም ተመልሶ ይሄዳል። ተመልሶ ሲሄድ ደግሞ ወደ
ክሽን ገብቶ ክሽን ያው አይድ ምግብ እየሰራች ነበር፣ ወጥ ምናምን እየሰራች። እሱም ደግሞ አይ ይሄ ቤት እንዴት ሽታው ደስ ይላል፣ ግን ደግሞ በዚህ መልክሽ እንዴት ነው ሰራተኛ ልትሆኚ የቻልሽው ምናምን እያላት ነበር። ከዛ መሀል ደግሞ አይንሽ ላይ እስቲ አይንሽ ጨፍኝ፣ የሆነ ነገር አለብሽ እያላት ነበር። እሷን አይድም ደግሞ እውነት መስሏት አይኗን ጭፍን ስታደርግ ይሄ ተንኮለኛ የሆነ ልጅ ሄዶ እንትን አደርጋል። በዛ ደግሞ ያኔ ይቺም አይድ ሄዳ በጥፌ ስትለው አሁንም ተመልሶ ወደ ፍቅር እየሄዳ አይ አሁን እዚህ ቤት ያሉት ሴቶች ሁላ ኃይለኛ ናቸው፣ እኔ አንቺ ባልሽኝ መሰረት ምንም ልንግባባ አንችልም ምናምን እያላት ነበር ፍቅርን። እንዴ አይድን እንትን ለማድረግ ቀስ በቀስ ነው እንጂ ወዳ አይደለም፣ ስለዚህ ትችላለህ፣ ማትችለው ነገር የለም እያለችው ነበር አይድም ማለት ፍቅር። በዛ መሀል ደግሞ ተነስቶ ባርኮት ወደ ኤላ ጋር ይሄዳል። ኤላ ጋር ሲሄድ ያለው ወይም ደግሞ ያየውን ነገር ሌላ ነው። ያንንም ሊሄድበት የቻለው ይቺ ፍቅር ናት።